ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። ይህ የጠቅላይ ሚኒስትር አብይ አህመድ ንግግር ከተሰማ 4 ቀናት ቢቆጠሩም የቀሰቀሰው አቧራ ግን እስካሁን አልሰከንም። በዚያው ዕለት በተመሳሳይ ባስተላለፉት መልእክት ውጊያ ባይፈልጉም ቀይ ባህር ግን አይቀሬ መሆኑን ገልጸዋል። ፓርቲ ህገ መንግስት ወጣት የሌለባት ሲሉ ከገለጿት ኤርትራ ጋር የተሰለፉ ኃይሎችንም አበክረው አስጠንቅቀዋል። ምንም እንኳን የእርሳቸው ማስጠንቀቂያ እንዲህ ያለ ቢሆንም ጀነራል ምግበይ ኃይለ ትላንት አንድ መድረክ ተገኝተው ባደረጉት ንግግር ኤርትራን ከጎናችን ቁሚ የሚል መልእክት ማስተላለፋቸው ተዘግቧል። ይህ በእንዲህ እንዳለ ጦርነቱ ሲቀሰቀስ የሚደርስላቸው የለም የተባሉት ኤርትራውያን ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ አቅንተዋል። የእርሳቸውና የግብጽ አቻቸውን ውይይት ተከትሎ በወጣው መግለጫ ካይሮ የአስመራን ሉዓላዊነት፣ የግዛት አንድነት እንደምትደግፍ አስታውቃለች። እነዚህ አጀንዳዎች የዛሬ ጥንቅራችን አስኳሎች ናቸው። አብራችሁን ቆዩ። ጀነራል ምግበይ ኃይለ በትግራይ ወታደራዊ ኃይሎች አደረጃጀት ካሉት 4 ግንባሮች ምዕራብ ተብሎ የሚጠራው አዛዥ መሆናቸው ይነገርላቸዋል። በተለይ ካለፈው ዓመት አጋማሽ ወዲህ በትግራይ ብቻ ሳይሆን በመሃል ሀገርም ስማቸው ተደጋግሞ ይነሳል። በእርግጥ ለዚህ ምክንያቱ የፋኖ ኃይሎችን በማደራጀትና በመምራት የሚወነጅል መግለጫ በሀገር መከላከያ ሚኒስቴር ስለወጣባቸው ነው። በወቅቱ ይህንን አላደረኩም ሲሉም አስተባብሏል። እኚህ ጀነራል ታዲያ በትላንትናው ዕለት አስተላልፈውታል የተባለው መልእክት አነጋጋሪ ሆኗል። በማህበራዊ መገናኛ ዘዴዎች እየተሰራጨ በሚገኘው ንግግራቸው ትግራይ ውስጥ ያሉና የእኛን ውሳኔ የሚፈልጉ በህዝባችን ላይ የተቃጡ ችግሮች መኖራቸውን እናውቃለን ሲሉ ተደምጧል። ለዚህም ምላሻቸውን ለመስጠትና ለመመከት በእኛ በኩል የመዘግየት አቋም ነበረም፣ አሁን ግን ተዘጋጅተናል ሲሉ ገልጿል። ጀነራሉ ንግግራቸውን ሲቀጥሉ አሁን የምንገኝበት ቦታ አክሱም ነው። አክሱም ማለት በታሪካችን ውስጥ ያለው ስፍራ ምን እንደሆነ፣ ምን አይነት የጎላ ስፍራ እንዳለው ይታወቃል። እንዲሁም ደግሞ ከአክሱም ሐውልት ፊት ለፊት የአክሱም ጽዮን ማርያም ቤተክርስቲያን ይገኛል። እዚህ ቦታ ላይ ሆኜ የማስተላልፈው መልእክት ነው ሲሉም ለንግግራቸው ማስተማመኛና የቃል ማሰሪያ ይሆናቸው ዘንድ በመጥቀስ ይቀጥላል። አክሱም ለተለያዩ የትግራይ አካባቢዎች መሃል ከተማና ቅርበት ያላት ከተማ መሆኗን የተለያዩ የክልሉ ከተሞች ጠቅሰው የሚያዛምዱት ጀነራሉ ለዛም ነው ትርጉም አለው ብዬ የማምነው ሲሉ ያነሳሉ። ቀደምት ታጋይ ነበሩ ያሏቸውን እንደነ ስዩም መስፍን፣ አባይ ፀሐዬ የጠቀሱት ጀነራሉ ከመስዋዕታቸው በፊት ያስተላለፏቸው መልእክቶች መኖራቸውን ያወሳሉ። ለአብነትም ስዩም መስፍን ለዚህ ህዝብ የህይወት መስዋዕትነት ጭምር እንከፍላለን ማለት ቸውን በማስታወስ እኛም ይህንኑ አደራ ይዘን አስፈላጊውን የህይወት መስዋዕትነት ለመክፈል ዝግጅታችንን ጨርሰናል ብሏል። ዝግጅቱ ከምን አንጻር እንደሆነ ያልገለጹት ምግበይ ደጋግሞ በቂ ዝግጅት ስለማድረጋቸውና ይህንንም ከሌሎች አካላት ጋር በመተባበር ማሳካት እንደሚገባ አንስተዋል። የዚህን ጊዜ ነው ታዲያ ምግበይ ኃይለ የኤርትራ መንግስት እገዛን የጠየቁት። የኤርትራ መንግስት ለምናደርገው የህልውና ትግል ከጎናችን ሆኖ እገዛ ያደርግ ሲሉ ሌሎች የአማራና አፋር ሲሉ የጠሯቸው ኃይሎችን በተመሳሳይ ድጋፍ እንዲያደርጉ ጥያቄ አቅርበዋል። እኛ ያለንበት ሀገር በህግ የኢትዮጵያ አካል እንደሆነ እናውቃለን፣ ነገር ግን ከኤርትራ መንግስት ጋር መተባበር ግድ ይላል ሲሉም በድጋሜ የኤርትራ መንግስት ለሁለታቸውም ህልውና ሲባል ሊያግዛቸው እንደሚገባና አሁን የወሰኑት ውሳኔ ከዚህ ቀደም ከነበረው ውሳኔዎች የተለየ መሆኑን ነው አስረግጦ የተናገሩት። እርሳቸው ይህን ንግግር ከማድረጋቸው አስቀድሞ ህወሓት ከኤርትራ ኃይሎች ጋር ግንኙነት መጀመሩን ከሌሎች ኢትዮጵያ ውስጥ ሆነው ከሚንቀሳቀሱ ተቃዋሚዎች ጋር በመሆን የፌዴራል መንግስቱን ለመጣል እየሰሩ መሆኑን የቀድሞ የህወሓት የአሁኑ የስምረት ፓርቲ አመራሮች እንደነ ጀነራል ጻድቃን ያሉ ወታደሮች እንደነ ገብሩ አስራት ያሉ አንጋፋ ፖለቲከኞች ሲናገሩ ተደምጠዋል። ይህ ግንኙነትም ጽምዶ እየተባለ ይጠራል። በእርግጥ
በህወሓት በኩል የህዝብ ለህዝብ እንጂ መንግስታዊ አይደለም የሚባል መከራከሪያ ቢቀርብም ቀደም ሲል የተዘረዘሩት ግለሰቦች ግን ይህንን አይቀበሉትም። ባለፈው የ2017 ዓመተ ምህረት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ አዲስ አበባ ለሚገኙ ዲፕሎማቶች በሰጡት ገለጻም ኤርትራ ከህወሓት አንጃ ጋር ግንኙነት በመመስረት የኢትዮጵያን ሰላም ሊያውኩ እየሰሩ ነው ሲሉ በጋራ መወንጀላቸው አይዘነጋም። ይህንን ተከትሎ በጌታቸው ረዳ ቦታ የተተኩት ጀነራል ታደሰ ወረደ በፈረሙት የቃል ኪዳን ሰነድ ከውጭ ኃይሎች ጋር ያለን ግንኙነትን ማቆም በሚል ተስማምተው 4 ኪሎ ተገኝተው ፊርማቸውን አኑረዋል። እነዚህ ተደራራቢ ሁነቶች ባሉበት ነው እንግዲህ የጀነራል ምግበይ ኃይለ ንግግር የተሰማው። ከጀነራሉ ለኤርትራ ከተላለፈ ጥሪ 2 ቀናት አስቀድሞ ግን በፓርላማ የተገኙት ጠቅላይ ሚኒስትር አብይ አህመድ ህወሓትን የፕሪቶሪያ ስምምነት በመጣስ ወንጅለዋል። መንግስትን በኃይል የመጣል ማንኛውንም ሙከራ ፈጽሞ እንደማይሳካ የገለጹት ጠቅላይ ሚኒስትር አብይ አያይዘው በትግራይ ዘላቂ ሰላም ሊመጣ የሚችለው ትጥቅ በመፍታት በሪፎርም እና በትብብር ብቻ መሆኑን ገልጿል። ጠቅላይ ሚኒስትር አብይ አህመድ በፌደራል መንግስት ለትግራይ ክልል የተመደበው በጀት ሙሉ በሙሉ በማልማት ላይ ሳይሆን ለወታደራዊ እንቅስቃሴዎች እየዋለ ነው፣ ይህም ትክክል አይደለም ሲሉ ወቅሰዋል። ትግራይ ልማት እንደሚያስፈልጋትና ለዚህም በሰላማዊ መንገድ መስራት እንዳለባት አጽንኦት ሰጥቷል። አክለው ወጣት ፓርቲ ህገ መንግስት የሌለባት ሲሉ ከተቿት ኤርትራ ጋር መስራትን በጽኑ ኮንነዋል። ጠቅላይ ሚኒስትሩ በዚሁ የፓርላማ ውሏቸው በትግራይ ብቻ ሳይሆን ከኤርትራም ጋር ውጊያ እንደማይፈልጉ ተናግረዋል። በግልጽ ለኤርትራ መንግስት ያለን መልእክት በማለት ያስተላለፉት ዛቻና ማስጠንቀቂያ የተጫነው መሆኑን ፓርላማውን የተከታተሉ የፖለቲካ ታዛቢዎች ይገልጻሉ። አብይ እንዲህ ይላሉ። ኤርትራውያን ወንድሞቻችን ናቸው። ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለን መልእክት ጥይት አስተላላፊ አትሁኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም የሚል ነበር። ሀገር ሁኑ፣ ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል። የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ፣ ስለማናቅ አይደለም እናያችኋለን። ህገወጥ የሰዎች ዝውውር ቢቀር፣ ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር። አብይ በዚህ ንግግራቸው ሲቀጥሉም በንግዱም በሚፈናቀለውም ህጋዊነትን ከተከተልን፣ ጥይት ማቀበሉን ከተዋችሁ፣ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምንጊዜውም በላይ ኢትዮጵያ ፍላጎት አላት ሲሉ እሳቸውም አስመራን የመጎብኘት ፍላጎት እንዳላቸው አንስተዋል። ነገር ግን ይላሉ ጠቅላዩ ይህንን የማደርገው ትርፍ ካለው ነው፣ አሊያ ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የምመላለስበትን ጊዜ በከንቱ አስመራ ልመላለስ አልችልም፣ ጊዜ የለኝም፣ ስራ አለብኝ ሲሉም ተደምጧል። ጦርነትን አለመፈለጋቸውን ይገልጹና ላለመፈለጋቸውን ምክንያት ሲያስቀምጡ እኛ እንዳያችሁት የሚያጓጓን ነገር አለ፣ የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን ሲሉ ሌሎች በልማት ስራዎች መጠመዳቸውን በመግለጽ ይህ ሁሉ የሚያጓጓ ስራ እያለ ሰው ጦርነትን ሊያስብ አይችልም ባይ ናቸው። ይህን ባሉበት በዚያው ንግግራቸው ግን ጦርነቱ ከተቀሰቀሰ እየየ ማለት አያስፈልግም፣ ምክንያቱም እናሸንፋለን የሚል ይዘት ያለው መልእክት አስተላልፈዋል። 10 ጥይት ያቀብሉ ይሆናል እንጂ ወጥተው አይሞቱልህም ሲሉም በስላቅ ተናግረው ነበር። ለዚህም ቃል በቃል ባይጠቅሱም የእርሳቸውን መንግስት እንደ ሩሲያና እስራኤል አድርገው አቅርበዋል። ኤርትራ ደግሞ ከዩክሬንና ፊሊስጤም ጋር አመሳክረዋታል። እናም ይላሉ አብይ ከጋዛና ኪየቭ ተማሩ፣ የሚደርስላችሁ የለም ሲሉም ጠቁመዋል። እርሳቸው ይህንን ካሉ አንድ ቀን በኋላ ግን የኤርትራው ፕሬዝዳንት ኢሳያስ አፈወርቂም የምንጊዜም የኢትዮጵያ ባላንጣ ተብላ ወደምትጠቀሰው ግብጽ አቀንተዋል። ግብጽ ለሶማሊያ እንዳደረገችው ከኤርትራ ጎን ነኝ ስትል መግለጫ አውጥታለች። ግብጽ የኤርትራን ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዝዳንት አብዱል ፈታህ አልሲሲ መናገራቸውን ቢቢሲ ዘግቧል። ፕሬዝዳንቱ ይህንን ያረጋገጡት ግብጽ በምታስመርቀው
ግዙፍ ሙዚየም ስነ ስርዓት ላይ ለመታደምና በሁለቱ ሀገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ነው። ከዚህ ቀደም ግብጽን በተደጋጋሚ የጎበኙት ፕሬዝዳንቱ የአሁኑ ጉብኝታቸው ግን በፕሬዝዳንት አልሲሲ ግብዣ እንደሆነ የተነገረላቸው ኢሳያስ አፈወርቂም በግብጽ ለ5 ቀናት የሚቆዩ ሲሆን ሲሲ ሀገራቸው የኤርትራ ደጋፊ መሆኗንም አረጋግጠውላቸዋል። ከፕሬዝዳንቱ ጽሕፈት ቤት የወጣው መግለጫ እንደሚያመላክተው ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረዋል። ሁለቱ መሪዎች የቀይ ባህርን ጸጥታ ለማረጋገጥና የባህር ትራንስፖርት ደህንነት ለማስጠበቅ በቅንጅት እንሰራለን ስለማለታቸውም ነው የተገለጸው። ጠቅላይ ሚኒስትር አብይ 10 ጥይት ብትቀበሉ እንጂ የሚሞትላችሁ የለም፣ ከጋዛ ተማሩ የሚሉት መልእክታቸውን ባስተላለፉበት ማግስት ኢሳያስ ወደ ካይሮ ማቅናታቸው ምናልባት ለአብይ ንግግር በድርጊት ምላሽ እየሰጡ ይሆናል የሚል ግምት አጭሯል። ግብጽ የሩቅ ጊዜዋን ትተን የቅርቡን እንኳን ብንመለከት ከኢትዮጵያ ጋር እሰጥ አገባ ውስጥ ለገቡ ሀገራት መግለጫ ብቻ ሳይሆን የጦር ድጋፍም ስታደርግ ተስተውላለች። ለአብነትም በታህሳስ 22 ቀን 2016 ዓ.ም ኢትዮጵያና ሶማሌላንድ የፈረሙትን የመግባቢያ ሰነድ ተከትሎ ከፍተኛ ቁጣ የተቀሰቀሰባትን ሶማሊያም ከግብጽ ጋር ወታደራዊ ውል አስራለች። ከዚህ ቀደም ሆኖ በማያውቅ አኳኋንም ወታደሮቿም በአፍሪካ የሰላምና ጸጥታ ማረጋጋት ተልዕኮ ስር ተካተው ሞቃዲሾ እንደሚከትሙ ተዘግቦ ነበር። ይህ ማለት የግብጽ ወታደሮች በኢትዮጵያ ጎረቤት ሀገር ይሰፍራሉ ማለት ሲሆን ከኤርትራም ጋር ተመሳሳይም ባይሆን የሁለትዮሽ ስምምነት ከፈጸሙ ደግሞ የኤርትራ ወታደሮች በሌላ የኢትዮጵያ ጎረቤት ሀገር ይሰፍራሉ እንደማለት ነው። የፌዴራሉ መንግስት ህወሓትና ኤርትራ ከ5 ዓመታት በፊት የነበራቸውን የኃይል አሰላለፍ ከአሁኑ ፍጹም የተለየ ቢሆንም ዛሬም ግን በእነዚሁ ተዋናዮች አማካኝነት ሌላ ጦርነት እንዳይፈነዳ መስጋት ከተጀመረ ከራርሟል። በተለይ የኢትዮጵያ መንግስት በ2018 ክረምት አንስቶ እያቀነቀነ የሚገኘው የባህር በር ባለቤትነት ጉዳይ የኤርትራን መንግስት ጭንቀት ውስጥ የከተተ መስሏል። ከቀድሞ ባህር ኃይል አባላት እስከ ዘንድሮ ወታደራዊ መኮንኖችና ሲቪል ባለስልጣናት አሰብን በተመለከተ የሚተላለፉ መልእክቶችና ዛቻዎች በእርግጥም ለአስመራ ሰዎች ስጋትን የሚያንር ነው። የቆዩትን ወደ ኋላ ብለን ባለፈው ሳምንት ንግግር ያደረጉት የኢፌዴሪ ጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የባህር በሩን በባሌም ሆነ በቦሌ ብለው እንደሚያገኙ ተናግሯል። በዚህ ማስጠንቀቂያ ዘል ንግግራቸው አክለውም የምድር፣ የሳይበር፣ የአየር፣ የባህር ኃይሎቻችንን ዝግጁነታቸውን እያሳደግን እያዘመንን በመሄድ የእድገት ጉዟችንን ለማደናቀፍ ከውስጥና ከውጭ የሚደረጉ ሙከራዎችን እንደሚያከሽፉና የሴራ መረባቸውን እንደሚበጣጥሱት ለህዝባችን ማረጋገጥ እንፈልጋለን ብለዋል። ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉ እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። ለእያንዳንዱ የባህር በር ንግግር ምላሽ በመስጠት የተጠመዱት የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል ለፊልድ ማርሻሉ ንግግር በሰጡት ምላሽ ክሱ ወታደራዊ ጠባጫሪነት ሲሉ ውድቅ አድርገውታል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ የጠባጫሪነት የታከለበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ግን ኢትዮጵያ በደል የተፈጸመባት ሀገር ናት ሲሉ የኤርትራ ማስታወቂያ ሚኒስተሩን ምላሽ ውድቅ የሚያደርግ ክርክር አላቸው። የራሱ የብሔራዊ ጥቅምና ብሔራዊ ደህንነት ስጋት የሌለው ሀገር የሚባል ነገር የለም ሲሉ የገለጹት ጠቅላይ ሚኒስትሩ ኢትዮጵያ ኢፍትሃዊ፣ ኢርትዓዊና
የበደል መጨረሻዎች በደል የተፈጸመባት ሀገር ናት ብለዋል። እውነተኛ ፍትህ ካልተረጋገጠ ይህ በማንኛውም ሰዓት ሊፈጠር ይችላል ያሉት ጠቅላይ ሚኒስተሩ ኢፍትሐዊና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችሉም ሲሉ የመንግስታቸውን አቋም አንጸባርቋል። ከጀነራል ምግበይ ተዘጋጅተናል፣ ከግብጽ ከኤርትራ ጎን ነኝ፣ ከጠቅላይ ሚኒስትር አብይ 10 ጥይት የሚያቀብሏችሁ እንጂ የሚሞትላችሁ የለም የሚሉትን የቅድመ ጦርነት ንግግሮች መነሻ አድርገን ያዘጋጀነው ጥንቅር በዚሁ ተቋጭቷል። ጤና ይስጥልኝ።